ሩታ ሌላ ወንደዛ አብረሽ ደንግጦ ወደቀ ማለት ነው። ይህ ምስል አልነበረም እንደዚህ እንድትሆን አልፈልግም ብላ እየተጨናነቀች ነበር ማለት ነው። መጀመሪያ ነበር አስቦ ማድረግ አሁን ምን ያደርጋል ማለት ነው። ሀይሚ እንግዲህ ለመጨረሻ ጊዜ እቅፍ አድርገ ሳመኝ ጥሩ ቀናቶች እንዳሳለፈ ሰው ግን አው ትዝ ትዝ ስለምትለኝ ነው ብላለች ማለት ነው። በጣም ይገርማል እንግዲህ ትላንትና ሲሰዳደቡ ነበር፣ ዛሬ ደግሞ በዚህ መጥቷል ማለት ነው። እና ዛሬ የተንቢ መጥቻለሁ። በጣም ጀግናዋ የእኛ ተምሳሌት በጣም ጎበዝ ታታሪዋ መጥተናል። ዛሬ በሶስት ቪዲዮዎች መጥቻለሁ። እስከ መጨረሻ ላይክ ሼር በማድረግ በበረታቱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተናፈቃችሁ ውድ የፋይዛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላማችሁ ብዙ ተረፍረፍ በልልኝ። እናም ለቤቴ እንግዳ የሆናችሁ ሰብስክራይብ በማድረግ አበረታቱኝ፣ ነባሮቹ ደግሞ ሼር ላይክ እያደረጋችሁ እንደልማዳችሁ ማለት ነው አበረታቱኝ። አብረን እንደግ አብረን እንለወጥላችኋለሁ ማለት ነው። ውድ ሀገሬ ልጆች ወደ ሩታዬ ሲገባ ማለት ነው። ሩታ ከህይወቴ ይወጣልኝ ሌላ ሰው ከሌላ ሰው ህይወት ጀምሬያለሁ ብላለች። በጣም አጸያፊና አስቀያሚ ንግግር ማለት ነው። አንድ ሴት እርግዞና እንዴት ወደ ሌላ ወንድ ጋር ትሄዳለች? አሁንማ እሱ አልበቃኝም ብላ ሌላ ወንድ እዛ የቀረኝ ፋይሎች አሉኝ ለህይወቴ በጣም አስፈላጊ ስለሆነ እሱን ባስቀምጥኩበት ለማንሳት ነው የመጣሁት ብላ አብረሽ ሄደች ማለት ነው። አብረሽም አይ ችግር የለም ብትመጪም ቤትሽ ነው ግቢ፣ የፈለግሽውን ነገር አድርጊ፣ ግን ካንቺ ያለው ወንድ ልጅ እዚህ መግባት አይችልም ማለት ሀይ እኔ ያመጣሁት ለብቻዬ ከሚመጣ ብዬ ነው አጋጣሚ እሺውት የመጣሁት። ስለዛ ቢገባ ምን ችግር አለው? ፋይሉን ለመውሰድ ነው የመጣሁት እያለች ገብተሽ ውሰጂ ፋይሉን፣ ግን እሱ ወደ እኔ ቤት መግባት አይችልም አለው። ከዛ ሩታ ገባች ማለት ነው። እሱ ሊገባ ሲል አብረሽ አትገባም አንተ እዚሁ ሁን አለው ማለት ነው። በጣም አሳፋሪ ንግግር ነው። ትታው ጥላው የሄደችውን ቤት ፋይል ለመውሰድ ከፈለገች ሌላ ወንድ እዛ ለምን ትመጣለች? ይሄ በዚህ ጋር ሩታዬ በጣም ቀይ መስመር እያለፍሽ ነው ማለት ነው። ምክንያቱም ወንድ ልጅ በትንሹ ነገር ቄናታም ነው አይደል? ቄናታም ነው። ስለዛ አንቺ እርጉዝ ነሽ፣ ባለቤቱ ነሽ፣ ተጣልተሻል። አው ሰው ይጣላል፣ ተጣልታችኋል። አላህ ያስታርቃችሁ። የእናንተን ፍቅር ደስታ ነው የምንፈልገው ማለት ነው። ግን አሁን አንቺ ሌላ ወንድ ይዘሽ የምትመጪው ቢደባደቡስ ቢገዳደሉስ ይሄን ነገር አስበሽዋል? አስበሽበት ነው ወይስ ዝም ብለሽ ነው ያመጣሽው? አብረሽ ግን አው ደንግጦ ሲወጥ አሁንም ወይ ምን አድርገው ነው ምን አድርገው ነው እኔ በቃ ብላ እንግዲህ ያለቃቀሰች ነበረና ያኔ ቢገዳደሉስ እንግዲህ ተጠያቂ ማነሽ? አንቺ ሩታ ነሽ ማለት ነው። ምን አድርገው ነው አብርሃም ሲወድቅ ማለት ነው መታ ማለት ነው የዛው ያመጣችውን ወንድ ምንድነው ያለችው? አንተ ምን አድርገው ነው ወይኔ ወይኔ እያለች ነበር። በዛ ሰዓት አምጠውና ክፉ ነገር ቢፈጠር የዚህ ነገር ሁሉ ተጠያቂው ኃላፊነቱ የወሰድሽው አንቺ ራስሽ ነው ማለት ነው። በወንድ ላይ ወንድ ደርበሽ እንግዲህ ሳታፍሪ ማለት ነው ሳታፍሪ ወደ ቤቱን እዚሽ መምጣትሽ በጣም ተገቢ አይደለም። ቀይ መስመር እያለፍሽ ነው። እኛ በዚህ ነገር አሁን ምን እንማር? ውድ ተመልካቾች ከምር ነው ሀይሚ ብሩኬ ሩታ አብሬሽ ያደረጋችሁት ያለን ነገር ማለት ነው። ከምር ለትውልድ መጥፎ ነገርን እያስተማራችሁ ነው። ተው ተመለሱ፣ ከዚህ ድርጊታችሁ ተቆጠቡ። እናንተ ብቻ ዶራለን ብቻ ማየት የለባችሁም። የሌላን ሰው ህይወትን ማየት አለባችሁ። እናንተ እውነትም ይሄን ህይወት ኖራችሁ አይደለም ሀቂቀተን ለመናገር ማለት ነው። ከካሜራ ጀርባ ሌላ ነው፣ እዚህ ሶሻል ሚዲያ መታችሁ የምታወሩ ሌላ ነው። ግን አሁን ከዚህ ነገር ምን እንማር? ስንት የሚሰራ ጥሩ ነገር እያለ
ሳትጋቡ ተጋባን፣ ሳታረግዙ አረገዝን፣ ሳትጣሉ ተጣላን፣ ተፋቀርን፣ ሞትን፣ አበድን የምትችሉት ማለት ነው። ተው ግን ትክክለኛውን ለሰው ልጅ አስተማሪ እናንተ የምትደሰቱበትን በሰራችሁት ነገር እናንተ የምትደሰቱበት። አዎ ጥሩ ነገር የሰራ ሰው ባዛ ነገር ሁሌም ይደሰታል። መጥፎ ነገር ከሰራስ ያው የሰው ልጅ ሆኖ ለሚያስብ ሰው ሁሌም ህሊናው ይወቅሰዋል ማለት ነው። እናንተ ግን አንድ ሰው በእናንተ ምክንያት ቢበላሽ ማለት ነው ህይወቱ ቢበላሽ የእናንተ መጥፎ ስራ ነው ይሄንን ሰው ያበላሸው ማለት ነው። ትውልድንም ያበላሽ ነገር አታድርጉ። ተው እኛ እናንተ አንድም ገንዘባችሁንም አግኝታችሁ ህብረተሰብንም ጥሩ ነገር አስተማራችሁ ብታልፉ ሁሌም አይጸጸታችሁም በሰራችሁት ነገር ማለት ነው። አሁን ግን የሰው ህይወት እያበላሻችሁ ነው ያላችሁት ማለት ነው። እናንተ ይሄንን ህይወት እየኖራችሁ አይደለም። እንደኖረ ሰው ግን አስመስላችሁ እየተናገራችሁ ነው። ይሄንን እንደኖራችሁ አስመስላችሁ እንደምትናገሩ ከኛም ጨምር ማለት ነው። ከኛም ጭምር ማያቅ ብዙ ሰው አለ። እኛ መጀመሪያ ጊዜ ከምር ማለት ነው እኔ ዩቲዩበሮችን ማመን ያቆምኩት መቼ እንደሆነ ታውቃላችሁ? መሲና ብሬክስን የማያውቃቸው የለና በጣም ስደቱም ሆኖ ሀገር ከገቡም በኋላ ከዛም ድጋሚ ስደት ሲወጡ ሁሉም ሰው ያውቃቸዋል። ግን ብሬክስ ባልታሰበ ሁኔታ በቃ ከመሲ ጋር ሲሳደቡ ልጄም የኔ አይደለም የሌላ ሰው ነው ብሎ በጣም አጸያፊ ንግግር ተናገረ ማለት ነው። ብዙ ሰው ቀስሙ ተሰበረ፣ ብዙ ሰው አዘነ። እኔ በቃ ትላንትና እንደዚህ ስትዋደዱ ነበራችሁ፣ ዛሬ ግን የገዛ ልጅሽን ወታ እንደዛ በቃ ባሁን ራሱ ይህንን ምስጢር ለምን ወጣህ ብዬ እኔ በጣም በቃ መሲ ከልክ በላይ አንጀቴን በላችኝ ማለት ነው። በዛ መሀል ደግሞ መልሶ ምን አሉ? ፕራንክ ነው ብሎ መጡ። የሰውን ልብ ከሰብሮ በኋላ ማለት ነው። ከዛ ወደ ጀምሮ ዩቲዩበሮች ውሸታም መሆኑን ያወቅኩት መሲና ብሬክስ በሰሩት ቪዲዮ ነው። ለምን እኔ በቃ እውነት ነበር፣ እውነተኛ ትክክለኛ ታሪክ ነበር የሚመስለኝ ማለት ነው። አሁንም ለሌላው ሰው እንደዛ የሚመስለው ሰው አለ። አሁን ሩታና አብርሽ ሲጣሉ እኔ ሩታና አብርሽ ከዚህ ሚዲያ ሲጠፉ ዘያን እያስመሰል ሰውን ማበላሸት የለብንም። ያኔ ሩታና አብርሽ ሲጣሉ ሩታና አብርሽ ሚዲያ ላይ ሳይመጡ አልመጣም እና ታረቁ እንደዚህ ነው ብላችሁ የምታሽቀብጡ መዳም እናንተ ተው፣ አርፋችሁ ስራችሁን ስሩ። እነሱ የሚሰሩት ፕራንክ ውሸት ነው የሚሰሩት፣ በእኛ ላይ እየቀለዱ ነው። እኛ የምንፈልገው ትክክለኛ ህይወት ታሪክ፣ ትክክለኛ ድራማ ይዛቸው ብትመጡ ቁም ነገር እናነሳበታለን። ግን ይሄ ሰው እናንተን ሆ ብሎ የሚከተላችሁ ሰው ይሄ ሁሉ ሰው ማለት ነው። ለዚህ ሁሉ ሰው እስቲ ምንድን ነው ቁም ነገር የምናስጨብጠው የሚለውን ነገር ይዛችሁ ብትመጡ ባይነኝ። ሩታ ቀይ መስመር እያለፍሽ ነው፣ ተይ ተመለሽ ማለት ነው። ብዙ የምትሰሩበት እንትን አላችሁ፣ ግን ለምን አስፈላጊ እንደሆነ አላቅም። ይሄ አጸያፊ ስራ ለምን እንደሆነ አላቅም የምትሰሩት ማለት ነው። ከምር ወላሂ ከዚህ በኋላ እንደውም ሰብስክራይብ ለማንሳት ጫፍ ላይ ደርሻለሁ። ውድ ተመልካቾች ሁሌ ያው መጥፎ ነገር የምናይ ከሆነ እኛም ያው ወደዛ መሄዳችን አይቀራም ማለት ነው። በእነሱ ተጠምደን የእነሱን ስር እየሄድን እንውላለን። ግን እነሱ እየሰሩ ያሉት የእኛን ህይወት እያበላሹ ነው፣ የህብረተሰብን እያበላሹ ነው። ስለዛ እኛ የራሳችንም ህይወት ሆነ የህብረተሰባችንም ህይወት የሚያበላሽ ነገር ለምን እንከታተላለን? ለምንድን ነው ይሄንን ጨምላቃ ስራ? አሁን ለምሳሌ ምን የሚሉት ነገር ነው? አንድ ሴት ልጅ አርግዛ ከሌላ ጋር ህይወት ጀምሬያለሁ የሚለው ታሪክ ለእኛ ምን እንማርበት? እኛ ማርግዘን ጥለነው ባላችንን ሄደን ሌላ ጋር ሌላ ወንድና ፍቅር ከዛም እሱ አልበቃትም ብሎ ሌላ ወንድ እዛ ቤት መምጣት ይሄ ጥሩ ነገር አይደለም። ተይ አለሻለው፣ ጊዜው ተበላሽቷል። በተበላሸው ጊዜ ደግሞ ይህንን ነገር ስትሰሩ የተበላሸ ትውልድ ነው ያደረጋችሁ ያላችሁት፣ ትውልድንም እያበላሻችሁ ነው ያላችሁት ማለት ነው። ሩታና አብርሽ ከዚህ ነገራችሁ ተቆጠቡ። በተለይ ሩታ ወንድ ልጅ ወንድ ነውና ሴት ልጅ እንደዛ ስትሆን በፍጹም አያምርባትም፣ ያስጠላል ማለት ነው። አሁን ወደ ሀይሚ ሲሄድ
ሀይሚ በዛ ሰሞን እንግዲህ ያንተን አይን ማየት አልፈልግም ብላ እየተሰዳደበው ነበር። ያው ንፍታሃ በመሀል ሽምግልና ገብቶ ሽምግልናው ለመቀበል ፍቃደኛ አልነበሩም። እሱም አንድ መልስ እሷም ሌላ ነገር ያው በስድብ እየተመላለሱ ነበር ማለት ነው። እሷም ሌላ ወንድ ይዛ መታ እሱም ሌላ ፍቅረኛ ይዞ መጥቶ በስድብ እየተመላለሱ ነው። ከአንዴም ሁለቴም አይተናል። ያንን ደግሞ ካደረጉ በኋላ አሁን ደግሞ ያው ጥሩ ነገር እንዳሳለፈ ሰው ትናፍቀኛለህ፣ ስለዛ ለመጨረሻ ለአንድና ለመጨረሻ ጊዜ አቅፌ ልስምህ ነው የመጣሁት አለች። ምን ነው አጠገብሽ ያለው ወንድ አይደል እንደሱ ነክበሽ አትስም የሚዘሽው መጣሽው ነበር። ስለዛ ምን የሚሉት ነገር ነው። አሁን የምትይውን ነገር ካልሽ በኋላ ከተናገርሽ በኋላ አንዴ ትናፍቀኛለሽ። ከናፈቀሽ ለምን ትተሽው ትሄጃለሽ? የምትሄጂው ጠልተሽው ሳይሆን አሁን እቺን ቪዲዮ የሰራሽው ምናልባት አሁን ያሽው ሰው ካልተመቸሽ ወደ ቡሩክ ለመመለስ ሀሳብ አለሽ ትመስላለሽ። መጀመሪያም ካለብሽ ሳይሆን ንፍታ ብሏል። መጀመሪያም አንቺ ብሩክን በጣም ትወጃለሽ ግን ያው ብሏት ነበረና እውነትም አዎ ትወጂዋለሽ። የሆነ በቃ አለ አይደል ከተመቸኝ በዛ ቀጥላለሁ፣ ካልተመቸኝ ግን ወደ ኋላ እመለሳለሁ የሚለው ሀሳብ ይመስለኛል። የዛሬው ቪዲዮ ሀይሚ ላይ ያያችሁት ነገር ይሄንን ነው እኔ የተመለከትኩት። ብሩኬ ብዙ ነገር ሲያደርጉ ነበር፣ በጣም ደስ ብሎ ነበር። በመሀል ተጣሉ፣ ሲጨቃጨቁ ነበር። በዛ ላይ ደግሞ ሂደቷን ለማክበር ዩቱበሮች ተሰብስቦ ጢላ ያወጣች ነው እሱ ሲገባ ማለት ነው። ያንን ከዛም በኋላ ይሄን ዩቱበሮች ለማስታረቅ ሲሞክሩ አልፈልግም ብላ እንግዲህ ያው በመሀል አንድ ሰው ሽማግሌ ከመጣ ያው እንደምናውቀው ሽማግሌ በሁለቱም በኩል ያለውን ነገር ጠይቆ እንድናገር ነው እንጂ እሱም የሀሳቧን ዝም ብላ እንድትናገር እሱም የሀሳቡን ዝም ብሎ በሽማግሌ ፊት መናገር ይሄ ነውር ነው አይደል? ሀገራችን በባህላችን የምናውቀው ይሄ ነው። ግን እናንተ ይሄንን ምንም ነገር አላደረገች ንፍታ በመሀል እያለ አንቺም አንድ ቦርሳዎች እያሉ አንዳንድ ነገር እየተባላችሁ በስድብ ስትመላለሱ ነበረና ዛሬ ደግሞ ምን ተገኘና ምን ነው ካንቺ የነበረው ወንድ ልጅ አላዋጣለሽ እንዴ? አሁን ትናፍቀኛለህ። ጥሩ ቀን እንዳሳለፈ ሰዎች ጥሩ ቀን አሳልፋችኋል። በእርግጥ አይተናል። ዱባይም ሄዳችሁ ተደስታችኋል። ያው ጥሩ ቀን እንዳለ መጥፎ ቀን አለ፣ መጣላት አለ፣ መጨቃጨቅ አለ። ተጨቃጨቃችሁ፣ ተጣላችሁ። አልፈልግም አይነን እንዳልፈልግም ብለሻል። ሽምግልናም እንደዚህ አልተቀበልሽም ነበረና ጥፋቱ የሀይሚም ያንቺም ይሁን የሱ ማለት ነው። ዛሬ ምን ተገኘ? ምን ተፈጠረ? አዲስ ነገር አሁን ይሄን ቪዲዮ ከሰራችሁ 3 ቀን 4 ቀን ነውና በዚህ ምን ህልም አይተሽ ነው ወይስ ምንድነው? ህልም አይተሽ ይሆናል እንግዲህ። ከዚህ በኋላ እንግዲህ ለምትደውሉልኝ ሰዎች ስልክም አላነሳም፣ ለአንድና ለመጨረሻ ጊዜ ነው ከእሱ ጋር የምሰራው ብላለች። እና ችግር የለውም ስልክሽን ዘግተሽ ተቀመጪ፣ ስራሽን ስሪ። ግን አሁን ጭቅጭቅሽን ይዛሽብን እንዳትመጪ። እኛ ጭቅጭቅ ሰልችት ብሎናል። የምፈልገው እንግዲህ ነው አይምሯችንን ፍሬ የሚያደርግ ታሪክ ነገር፣ የሚያስደስት ነገር፣ ጥሩ ነገር አለ አይደል? ሰው እንደ ስድስት የሚያሰኝ አሁን ለምሳሌ አንድ ምስኪን ሰውን ብትረዱ፣ ብታግዙ፣ ብትተባበሩ ያ ነገር ደስ ይለናል ማለት ነው። ምክንያቱም ብዙ ተመልካች ስላላችሁ አንድን ሰው ብትተባበሩ፣ ብታግዙ ያ ደስ ይለናል። ግን አሁን እናንተ ባልሆነ በሆነው ነገር ለራሳችሁ ቢዚ ሆናችሁ እኛንም ደግሞ ባልባልቴ ቦታ ቢዚ አታድርጉን። ተው ተው። ከሰራችሁ እኛም እያየናችሁ ነው። ከሰራችሁ ግን ትክክለኛ ነገር እዛሽልን ነይ። ስልክ አላነሳ ምናምን የምትይው ችግር የለም። ስልክሽን እንግዲህ ሳይለንት አድርገሽ ተቀመጪ፣ ችግር የለብንም። ስልክሽን ብትዘጊ ባትዘጊ ግን ያው እዛሽ የምትመጪውን ነገር እወቂ። እኔ ለህይወቶቼ ምን እያስተማርኩ ነው? ለወንድሞቼ ምን እያስተማርኩ ነው? ከኔ ምን ቁም ነገር ያነሳሉ? ምንስ መጥፎ ነገር ያነሳሉ? በእኔ ምክንያት የአንድ ሰው ህይወት ይበላሻል የሚለውን ነገር ታሳቢ ማድረግ ግድ ነው ማለት ነው። ብቻ ኬትም መምጪው
ዱቄትን ፍጪው የሚባል ተረት አለና ይሄ ብቻ መሆን የለበትም። ምክንያቱም የአንድ ሰው ህይወት መበላሸት ማለት የሁሉም ኢትዮጵያዊ ህይወት መበላሸት ማለት ነው። ስለዛ ለትውልድ እያሰባችሁ ሊወዳችሁን ይዛችሁ ነው ማለት ነው። እንደ የተንቢ ለምለም ማለት ነው። እንደሷ ጀግና ሆናችሁ የተንቢ ወላሂ ከምር ማለት ነው። እሷን ሳላደንቃት ማለፍ አልፈልግም። በጣም ታታሪ፣ በጣም ጎበዝ፣ ብርቱ ሴት ጀግና ተምሳሌት የምትሆን ከቤተሰቧ ክብር ጀምሮ ለወንድሞቿ የምታደርጋቸው ነገራቶች በጣም 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 ጀግና ሴት ናት ከምር ማለት ነው። ይኸው እችኛው ለምለም የተንቢ እስቲ ከሷ ተማሩ ማለት ነው። አሁን ለምለም የተንቢ ከምር ማለት ነው ከስደት ጀምሮ እየታገለች ሀገር ገብታ ስራን ሳትንቅ ሰውን ሳትንቅ ደፋ ቀና እያለች እንደዚህ ሳትላላጥ ማለት ነው ከማንም ወንድ ጋር ሳትላላጥ ባኔ ስራና ስራዋን ብቻ በቃ ሰርታ ገንዘብ የምታገኝበት ሰርታ ቤተሰቦቿን የምታኮራበትን ሰርታ ወንድሞቿን እህቶቿን እኔ ወደ ከፍተኛ ደረጃ ራሷንም ከፍ ባለ ቦታ ለማስቀመጥ ደፋ ቀና ስትል በቃ ብዙዎች ተደስተናል ከምር ማለት ነው። ያው ጊዜ አለልን ለጊዜው ብዙ ተከታይ ነበረባት፣ ግን እሷን አሁን ቼክ የሚያደርግ የለም። ግን አሁን ሰው የተጠመደው በዚህ በሆነ ባልሆነው በውሸት ብቻና ብቻ ነው የተጠመደውና እንደ ከሰራን አይቀር ከምር ማለት ነው እንደ ለምለም እንስራ ማለት ነው። ለምለም ማሻአላ ተባረከላ ከምር ማለት ነው። በአምኔ ቀለሙክ ባይቢ ደግሞ በእንትን በፌርሙዝ ይፈባለ ሄ በግቢ በቃ እሺ፣ ይቅርታ በመሀል ሰው ነገረኝ። እሷ ደፋ ቀና ስትል ስራ ሰርታ በተግባር በወሬ ሳይሆን ማለት ነው ማንኛውም ነገር ሰርታ በተግባር በስነ ስርዓት ከምር ቤተሰቦቿን ክብር ጠብቃ እየሰራች ያሳየችን ለምለም የትንቢ ናት ከምር ወላሂ። ከወንድሞቿ ጀምሮ እህቶቿን እያሳደገች ደፋ ቀና የምትል በጣም ጀግና ታታሪ ለምስኪኖች ከራሷ ክልል አልፎ ብሔር አልፎ ወሎ ድረስ ሄዳ ሰርታለች ብዙ ነገርም ማለት ነው። ሴትነቷ አልገደባትም እና በጦርነት ጊዜ ለተቸገሩት ሄዳ ሰርታለች። ያን ምንድነው እናንተ ግን ዛሬ ሌላ ወንድ ይዛችሁ ነገም ሌላ ወንድ ይዛችሁ ወንዶችም እንደዛው ሌላ ሴት ይዛችሁ ስትመጡ አታፍሩ? እስቲ ትንሽ አይፈሩ ማለት ነው። ከምር ወላሂ የለምለምን ያሁንን ፎቶ እንዳያችሁ በጣም ጀግና ናት ከምር አላህ እንግዲህ ወደ ቀጥተኛው መንገድ ይምራሽ ብዬ ዱአ አደረኩልሽ ማለት ነው። ይችኛን ፎቶዋን አጋጣሚ አግኝቼ ነው። እሷ በጣም ደስ ትለኛለች ከምር ማለት ነው። በጣም ቁም ነገር ያለው ስራ ነበር የምትሰራው። በጣም ለምሳሌ ምን አለበት እኔም እንደሷ ችሎታ በተሰጠኝ ብዬ ወላሂ በቃ እመኝ ነበር። ለምን ከስደት ገብታ ደፋ ቀና ብላ ወንድሞቿን አሳደገች፣ እህቷን አሳደገች፣ ለራሷም አሁንም ደፋ ቀና እያለች ነው። ባልሆነ ነገር አይደለም። ዛሬ ከሌላኛው ወንድ ነገ ከሌላኛው ወንድ ይሄ እንደዛ ነው። ይሄ አሳፋሪ እኮ ነው። ከራሳችን እኮ ቤተሰቦቻችን እያሳፈርን ነው። ምክንያቱም አንድ ሰው በያይ ያሳዳጊ የበደለው ነው የሚባለው። ምክንያቱም ምን ማለት ነው? ሴት ልጅ ከዛም እየሆነችው የምትመጡት ምንድን ነው? ቤተሰብ አያዩም ነው? አይቆጣም ነው? እስቲ ለምሳሌ መጥፎ በሰራን ቁጥር ቤተሰቡም እኮ በእኛ በሰራነው ስራ ያፍራል። ስለዛ ለቤተሰብ ማሰብ አለብን፣ ለትውልድ ማሰብ አለብን። ከሰራቸው አይቀር እንደ ማነው እንደ የተንቢ ጀግናዋ የኛ ተምሳሌት ከምር ሺህ ዓመት ኖርልን ማለት ነው። ፈጣሪ ያግዝሽ። አላህ ሱብሃነሁ ወተዓላ ደግሞ ወደ ቀጥተኛው መንገድ ምራሽ። በዚህ መልካም አተሳሰብሽ፣ በዚህ መልካም ስራሽ እንግዲህ ጥሩ ነገር የምትሰሪ አላህ ቀጥተኛው መንገድ ይምራሽ። ሲያምርብሽ ደግሞ ጅልባብና የለበሽው ልብስ ውበት እንዴት እንዳለው አያችኋት? ውበቷ፣ ግርማ ሞገሷ ዋው
ሁሉንም ነገር አድሏታል ማለት ነው። ስለዛ እንደሷ ስሩ፣ ለመስራት ሞክሩ። እስቲ ውሸትን ሁሌ እየቀባጠራችሁ አታምጡ። ከቻላችሁ ስሩ። አንድ ሰው ጥሩ ነገር መስራት ከቻለ ስራ፣ ካልቻለ ግን ለምን ትውልድን የሚያበላሽ ነገር ከራሳችን አልፈን ቤተሰቦቻችንን የሚያሳፍር ስራ ይዘን ባንመጣ፣ የቤተሰቦቻችንም ክብር እንጠብቅ፣ ራሳችንም ክብር እንጠብቅ። የሀገርንም ክብር ማበላሸት የለብንም ማለት ነው። እኛ ኢትዮጵያውያኖች የምናውቀው በቃ ሽማግሌ ፊት አይናችን ጎንበስ ብለን ስናልፍ፣ ስናከብር፣ ስንታዘዝ ነው እንጂ አይን አውጣ ሆነን ሜዲያ ላይ ያዙኝ ሊቀቆኝ፣ ያዙኝ ሊቀቆኝ፣ ዛሬ ከሌላኛው ነገ ከሌላኛው በቃ እንደዛ ናት እንጂ እንደዛ ብልግና አታስተምሩ ለትውልድ ማለት ነው። መጀመሪያም ነው በዚህ ጊዜ ትውልድ የተበላሸ ትውልድ ነው ያለውና በዛ ላይ ደግሞ እናንተ አትጨምሩ፣ አንድ ራስ ምታት አትሆኑ ማለት ነው። ከሰራችሁ አይቀር እንደ ተንቢ እንደ ለምለም ከቻላችሁ ስሩ። ምን ነው በትክክለኛው ህይወታችሁ በትክክለኛ ትምጡም። የተንቢ እኮ ወላሂ በጣም ጀግና ናት፣ በጣም ከሚባለው በላይ ማለት ነው። ቤት ላይ እንግዳ ቢመጣ ምንም የምታፍርበት ነገር የለም። ያመጣችሁ ይዛ ያመጣችሁ እንግዳ ከወንድሞቿ እኩል ከቤተሰቧ እንደ ቤተሰብ አድርጋ በቁም ነገር ትቀበል ነበር። አሁን እናንተስ ምን እያደረጋችሁ ነው? ሆቴል ለሆቴል ማዝናኛ ቦታ እየሄዳችሁ መጥፎ ነገርን ምክንያቱም ትክክለኛ ጥሩ ነገር ብትሰሩ በቤታችሁ ከቤተሰቦቻችሁ ጋር ትመጡ ነበር በትክክለኛው መንገድ። እሷ ግን ከነ ቶፊቅ ከነ ነጃህ ሚዲያ ከነ ሚፍታህ ተጨምራለች። ግን እንደናንተ ዳርዳር ሳይሆን ትክክለኛ ሰው ስለሆነች ማለት ነው። በራሷ በሰራችው ነገር ስለምትተማመን በቤተሰቧም ስለምትተማመን ትክክለኛውን ነገር እያሳየችን ነበር ማለት ነው። ማን እና ወንዱ ቤተሰቦች ለዛሬው በዚህ ያበቃል። ሰላም አለይኩም ወራህመቱላሂ